ሰላም ውድ የጄኤምኤም ቴሌቪዥን ተመልካቾቻችን፣ ሰዎች ምን ይላሉ የተሰኘው ፕሮግራማችን እነሆ ጀምሯል። ዛሬም በአዳዲስ ጥያቄዎች ወደ እናንተ መተናል። ሁላችሁም በያላችሁበት መልካም ቆይታ። መክብብ እባላለሁ። ስሜ ኢየሱስ ወርቅ እባላለሁ። ስሜ መማር በለጠ እባላለሁ። ቅዱስ ዳጊ ጌትነት ሞሴ። የምክክር አስፈላጊነቱ ማንም እንዳይጎዳ እንደኛ ያደርጋል። ሰው ተመካክሮ የሆነ ነገር ሲያደርግ ተስማምቶ ያደረገው ነገር ለዛ ሰው ከልቦ የተስማማበት ነገር ስለሆነ ምንም አይነት ጉዳት አይደርስበትም ማለት ነው እና እንደ ሀገርም እንደ ቤተሰብም ሰው ተመካክሮ የሆነ ነገር ሲያደርግ ማንም ተጎጂ አይሆንም ማለት ነው። ስለዚህ ሀገርም ቤተሰብም የትኛውም ድርጅት የሆነ እንትን ከማስተላለፉ በፊት ውሳኔ ከማስተላለፉ በፊት ሁሉን ያማከለ ሁሉም የተመካከረበት ሁሉም ያመነበት ቢሆን ሞር ተጽዕኖ ይፈጥራል ብዬ አስባለሁ። መመካከር ጥቅም እንዳለው ምንም ጥያቄ ሊሆን አይችልም። ሰው በግልጽ የእግዚአብሔር ቃል የሚለው እርስ በርሳችሁ በግልጽ ተነጋገሩ ነው። ስለዚህ በግልጽ መነጋገርና መመካከር ደግሞ መደማመጥ ማለት ነው። አንዱ አንዱን ሀሳብ መስማትና ከዛ ደግሞ የሚመስለው መናገር በጣም ቅንነትን የሚጠይቅ ነገር ነው፣ የሚጠቅም ነገር ነው። በተለይ በአሁን ጊዜ ደግሞ ባለው እንትን ሁሉም ሰው ከትንሽና ትንሽ የሆነው ከትንሽ እንኳ የሚጠቅም ነገር ነው በመነጋገር ማለት ነው። ምሳሌ ከልጆቻችን ከልጆቻችን ከታላላቆቻችን ጋር ሁሉ በመነጋገር ብዙ ነገርን በግልጽ በቅንነት ማለት ያልተግባባትን ነገር በመነጋገር መፍታት ይቻላል። ያለ መነጋገር ግን ሰው በይሆናል ለምሳሌ እንዲህ ቢሆን ይሆናል ብሎ በግምት ሌላ የማይሆን ጥያቄ ወይም የማይሆንም ሀሳብ ውስጥ የማይሆን ጥላቻ ውስጥ የማይሆን እንትን ውስጥ ሊገባ ይችላል። ተነጋግሮ መፍታት፣ ተነጋግሮ ውሳኔ መወሰን፣ ተነጋግሮ መገሳጸዝ ብዙ ነገር ይደረጋል። ስለዚህ ምክክር በጣም እንደሚጠቅም ምንም ጥያቄ የለው። መመካከር ምንም ጥርጥር የለውም እኮ በጣም ጥቅም አለው። መመካከር ግለሰቦች እርስ በርስ ሊመካከሩ ይችላሉ። ቡድኖች እርስ በርስ ሊመካከሩ ይችላሉ። ግን የሚመካከሩበት መሰረታዊ የሆነ ኢሹ መኖር መቻል አለበት። ያ ኢሹ ግለሰቦች የራሳቸውን አይዲያ አውጥተው ወደ ጋራ ወደሆነ ነገር የሚወስድ ሊያግባባ የሚችል ከዛ ምክክር ነጥሮ ሊወጣ የሚችል ሀሳብ ስለሚኖር ለውሳኔም ስለሚያመች ለቀጣይ ለወደፊት ስራም ምቹ ሁኔታን ስለሚፈጥር ምክክር ምንም ጥርጥር የለውም በጣም ቬሪ ኢምፖርታንት ነው። ችግርን ለመፍታት ችግርን ተመካክሮ ያለ ጸብ ምናምን ለመፍታት discussion is for to understand the other person's idea instead of using other types of force. So yeah. ምክክር መቼም የችግር መፍቻ ነው። በማንኛውም ደረጃ ምክክር ያለን ችግር ይፈታል እና መመካከር ጥሩ ነው። መመካከር በአጠቃላይ ጸብን ይከለክላል ብዬ አስባለሁ እና ሰዎች ስላልተስማሙ ነው የሆነ ግጭት ውስጥ የሚገቡት። ብስማሙበት ኖሮ አይጋጩም ነበር። ያ ደግሞ የሆነው ስላልተማከሩ ነው። የሆነን ሰው ውሳኔ የሆነ ያልተቀበለ ሌላ አካል አለ ማለት ነው። ስለዚህ ያ እንትን አለመጣጣም እንዳይመጣ ምክክር ሁሉም ጋር ብኖር ሁሉም ብመካከር ሁሉም ባንድ ሀሳብ ብስማማ የትኛውም ውሳኔ ሁሉም ሰው የተስማማበት ቢሆን ባይ ነኝ። በጣም አስፈላጊ ነው። ለመመካከር አስፈላጊነቱ ምንም ጥያቄ አይሆንም። ማለት የሆነ ነገር በይሆናል ብሎ የሆነ ሳይድ ከመያዝ ያ ነገር ከምንገምተው ውጪ ወይ የሆነ ሰው ከሚገምተው ውጪ በመነጋገር ለካ እንደዚህ ነው ወይ ብሎ ከስህተት በመማር ወደ አንድ ሀሳብ ወደ አንድ መስመር ለሀገር ሊጠቅም ይችላል፣ ለትውልድ ሊጠቅም ይችላል፣ ለቤተሰብ ሊጠቅም ይችላል፣ ለመንግስት ሊጠቅም ይችላል እና ውስብስብ የሆነውን ነገር ፈቶ ወደ ትልቅ ደረጃ የሚደርሰው ከመመካከር ነው። ካልተመካከሩ ሰው በግምት ሌላ የማይሆን ሀሳብ ውስጥ ሊገባ ስለሚችል ከቤተሰብ ከማህበረሰብ እንደገና ደግሞ ወደ ሀገር የሚሄደው
በሁሉም ደረጃ መመካከር ሲኖር ነው ጥሩ ውጤት ላይ የሚደረሰው ብዬ ነው የማስበው። አስፈላጊነቱ እንግዲህ አሁን ካልኩሽ መነሻ ሀሳቤ ነው የሚቀዳው። አስፈላጊነቱ ምክክር ዲያሎግ ልንለው እንችላለን፣ ዲስከሽን ልንለው እንችላለን። አስፈላጊነቱ አንደኛ ለመግባባት ነው። የጋራ የሆነ አቋም እንዲኖርሽ፣ የጋራ የሆነ ውሳኔ እንዲኖርሽ ምክክር አስፈላጊነቱ ከዚህ ያለፈ አይደለም። ቅድም እንዳልኩሽ ግለሰቦች ሊመካከሩ ይችላሉ፣ ቡድኖች ሊመካከሩ ይችላሉ፣ በናሽናል ሌቭል ምክክሮች ሊኖሩ ይችላሉ። ሶ አስፈላጊነቱ ኮመን ዲሲሽን ሜኪንግ የጋራ የሆነ ኢሹ ሲኖርሽ፣ ለምሳሌ አለመግባባት ካለ ወደ መግባባት ለመምጣት ምክክር ያስፈልጋል። በአንቺ በኩልም ኦፕን ማይንድነስ ያስፈልጋል፣ በእኔ በኩልም እንደዛው። ዜን ከኔ ጋር የሆነ ሀሳብ አለ፣ ከአንቺ ጋር የሆነ ሀሳብ አለ። ይህን ሀሳብ የሚጠቅመውን የኔን ሀሳብ ትገዣለሽ፣ ያንቺን ሀሳብ እገዛለሁ፣ ወደ ጋራ ማድረግ። ከዚህ በላይ ምን ጥቅም አለ? ለምሳሌ አሁን በናሽናል ሌቭል አይ ሆፕ ዩ ሃቭ ሂርድ አን ኢንፎርሜሽን በናሽናል ሌቭል እንደ ሀገር አሁን አለ አይደለ? አይ ዶንት ኖ ቀጣይ ጥያቄሽ ሊሆን እንደሆነ አላውቅም። ዞሮ ግን አሁን ለምሳሌ በኢትዮጵያ ደረጃ ናሽናል ዳያሎግ አለ አይደለ? አይተሽ ከሆነ ከመነሻው ጀምሮ የተሄደበት ርቀት አለ። ሶ በጎሬጥ ከመተያየት አትንካኝ አልነካም ከመባባል ወይ ደግሞ በሆነ ትርክት ውስጥ ራስሽን አድርገሽ ተደብቀሽ ከምትኖሪ ጀስት ኦፕን ሆነሽ እንዲህ አይነት ኢሹዎች አላግባባን ብለዋል፣ ብንግባባ ብንነጋገር የሆነ የጋራ አገር አለን፣ የጋራ እሴት አለን። ቅድም ስለ ሃይማኖት አንስተሻል። የጋራ ሃይማኖት ሊኖር ይችላል። የኛ ያልሆነ ሃይማኖት ደግሞ ሌላ የወንድሞቻችን ሃይማኖት ሊኖር ይችላል። እስላም ሆነሽ ክርስቲያኖች ሊኖሩ ይችላል። ሶ በመነጋገር ግን ለአንቺ ምቹ የሆነ ኤንቫይሮንመንት እንዲፈጠር ማድረግ፣ ለእኔ ምቹ የሆነ ኤንቫይሮንመንት እንዲፈጠር ማድረግ የጋራ ሀገር ስላለ ሶ ምክክር ጥቅሙ እስከ ናሽናል ሌቭል ነው ልልሽ ፈልጌ ነው። ለፋሚሊ እንዳልሽው ለሀገር ከዛ ለሪሌሽንሺፕ አሁን ሀገር ሳይመካከር እንደ ከምክክር ሌላ ወደ ጦርነት ከሚገባ ምክክር ይጠቅማል ማለት ነው። ሪሌሽንሺፕን ከመጣላት ምናምን ቤተሰብ በቃ ምክክር እርስ በርስ መግባባት ሀሳባችን መገላለጽ ይጠቅማል። Discussion is important for everyone. It could be from countries all the way down to relationships. Mostly discussion is important because a lot of times instead of using other types of forces such as war and other things, discussion is it's a better alternative. መቼም ሰው ሲኖር ችግር አይጠፋም፣ ችግር ይኖራል። ያ ችግር ግን በትክክል ሊፈታ የሚችለው በውይይት ነው፣ በምክክር ነው። እና ምክክር በማንኛውም ደረጃ በማህበራዊ ኑሮም ሆነ በፖለቲካ በኢኮኖሚ የችግር መፍቻ ነው። ከዚህ ቅድም ያነሷት ሀሳብ ነበር። ምክክር ግን ምንድነው ወደ ተግባር ሊቀየር የሚችል መሆን አለበት። ዝም ብሎ ለወሬ ብቻ ከሆነ ድካም ነው፣ ጥቅም የለውም። ጥቅም ላይ ሊውል የሚችለው ውይይቱም ምክክሩም ከልብ ሆኖ ከዛም በትክክል ተግባራዊ መሆን የሚችል ከሆነ ነው። ሁለት ሀሳብ ሊኖር ይችላል። የሁለቱን ሀሳብ ጭማቂ ደግሞ ሌላ አንድ ሀሳብ ማውጣት ይችላሉ። ስለዚህ ሁለት ተቃራኒ ሀሳብም ቢሆን እሱን ሀሳብ አዋጥተው የተሻለ ሌላ ሀሳብ ማምጣት ስለሚችሉ ሁለቱም ቢመካከሩ ሁለቱም የሚስማሙበት ሌላ ሀሳብ ስለሚመጣ በምክክር ጸብን መከልከል፣ ግጭቶችን ማስቆም ይቻላል። ምክንያቱም የትኛውም ግለሰብ ተጎጂ ነኝ ብሎ ስለሚያስብ ነው የሆነ ሌላ ኔጌቲቭ የሆነ ነገር የሚያመጣው እና ያንን ኔጌቲቭ አቲቲዩድን ለማጥፋት መመካከር አስፈላጊ ነው ብዬ አስባለሁ። ብዙ ችግሮች ይፈጠራሉ እና እነዚህን ችግሮች ማንኛውንም ችግር በመመካከር መፍታት ይቻላል ብለህ አስባለሁ? ይቻላል፣ ምንም ጥያቄ የለው። ይቻላል። አሁን ለምሳሌ ብዙ ጊዜ የሆነ ነገር እንሰማና ያንን እኔ ላንቺ አንቺ ለሌላ ስታየው እየሰፋ ነገር እየተዛባ ይሄዳል። ግን ትክክለኛውን መረጃ ይዞ ከተወያዩ መረጃውን ከያዙ ያ ያሰብንበት ወይ ይሄንበትን አካሄድ ልንመልሰው እንችላለን። ከዛ በኋላ በአንድ መስመር ላይ ሆነን የሚጠቅም ነገር የከበደ ነገር ለሚቀልበት መንገድ ሊገኝ ይችላል ብዬ ነው የማስበው።
ምንም ጥርጥር የለውም። በነገራችን ላይ ሰው ከችግር በላይ ነው። ችግር ከሰው በላይ አይደለም። ሰው በመነጋገር የማይፈታ ነገር የለም። የተለያዩ የዓለም ተሞክሮችን መውሰድም ይቻላል። ስፔሻሊ ደግሞ እንደ ኢትዮጵያውያን እኛ በጣም ደስ የሚል የሚያኮራ እሴት አለ። ለምሳሌ ከሃይማኖት ፐርስፔክቲቭ ብትሄጅ ኦልሞስት ማጆሪቲው አማኝ ነው። በክርስትና ብትሄጅ በኦርቶዶክስ ተዋህዶም ዋቴቨር በሌሎች በእስልምናውም ብትሄጅ አብዛኛው አማኝ ነው። ይህ አማኙ ትንሽ ነው። ሰው ምን ማለት ነው? ፈርሃ እግዚአብሔር ያለው ማለት ነው። የሚያመልከውን አምላክ ስለሚፈራ ትሁት ነው። ለሌሎች ሰዎች ቫሌው አለው። ይሄ ሴት አለ። ይሄን ሴት ይዘሽ የጋራ የማታደርጊው ነገር የለም ነው። ስለዚህ ምንም ይሄ ለድርድር የሚቀርብ አይደለም። ችግሮችን ተመካክሮ መፍታት ይቻላል፣ መነጋገር ይቻላል። ውስጥሽ ከምትይዤው ለምሳሌ አሁን እንደ ሀገር እንደ ኢትዮጵያ እንደምታውቂው ብዙ የፖለቲካ ኢሹዎች ሊኖሩ ይችሉ ይሆናል። ግለሰቦች የሆነ አጀንዳ ሊኖራቸው ይችላል፣ ቡድኖች የሆነ አጀንዳ ሊኖራቸው ይችላል። ዋቴቨር አገር ውስጥም ውጭም ግን እንነጋገር ሲባል በምን አጀንዳ ላይ አጀንዳው ሴት ማድረግ ያስፈልጋል። ለምሳሌ የኢትዮጵያ ምክክር ኮሚሽን አጀንዳ ሴት አድርጓል። ባለፈው አናውንስ አድርገዋል። ያንቺን ሀሳብ ታዋጫለሽ። ይጠቅማል አይጠቅምም? የቀጣይ ልጆቻችን ለእኛ ለወጣቶች ይጠቅማል አይጠቅምም? ትነጋገሪያለሽ። አላግባባ ያልሆን ወደሚያግባባ ታመጫዋለሽ። ከዚህ በፊት የነበረ እንደ ቁርሾ የሆነ በአሉታዊ መንገድ የተፈጠረ ትርክት ካለ እዚህ ጋር ታክሚዋለሽ። ከዛስ ወደፊት እንዲያይ ታደርጊዋለሽ ትውልዱን ማለት ነው። ስለዚህ በምክክር ችግሮችን መፍታት ይቻላል። ሰው ከችግር በላይ ስለሆነ መወያየት በጣም ቬሪ ኢምፖርታንት። መፍታት ላይቻል ይችላል፣ ሊቻልም ይችላል፣ ላይቻልም ይችላል። ሀሳብ ተገላልጸው ላይ ካልተስማሙ ላይቻል ይችላል ማለት ነው። ስለዚህ የሚቻልበት መንገድ አለ። ሁለቱም ሀሳባቸውን ተነጋግረው ችግሩን ከቀረፉት ሊስማሙ የሚችሉበት ፕሮባቢሊቲ አለ፣ ላይስማሙ የሚችሉበት ፕሮባቢሊቲ አለ። ስለዚህ ይቻላል። So discussion is a better alternative, even though it's not a guarantee that it will be fixed. If both people are open-minded and to understand the other person's idea, I think it's a better way of understanding people's ideas. So yeah. አዎ እንዴት እስኪ እሷን ቢያሉ ማለት ችግሩ ምንድነው ተብሎ የችግሩ ነጥብ ይነሳል። ለዚህ ምን መፍትሄ ያስፈልገዋል ይባላል። ለዛ የተለያዩ ሰዎች የተለያየ ሀሳብ ያቀርባሉ። ተቀባይነት ያለው መፍትሄ ይሆናል ማለት ነው። ምንም አይነት ሀሳብ ሊኖር ይችላል፣ ኔጌቲቭም ፖዚቲቭም የሆነ ሀሳብ እና ያንን ሀሳብ ሼር እናድርግ፣ ለሌሎችም እናጋራ። ከዛ የሌሎችንም ሀሳብ ደግሞ እንቀበል፣ የተሻለውን ሀሳብ ይዘን ወደፊት እንሄድ ባይ ነኝ። እኔ እንዲያው በየትኛውም በሃይማኖት ተቋምም ቢሆን በመስሪያ ቤትም በግልምና በመንግስታዊ ባልሆንም መንግስታዊ በሆንና በመንግስታዊ ባልሆንም ይሁን በማህበረሰብም ይሁን ተመካክሮ የሆነ ነገርን መግባባት መቻል ችግሮችን መፍታት ውጤት ያመጣል ብዬ ነው የማስበው። ምክንያቱም ብዙ ነገሮችን ባለመመካከር በይሆናል በሚለው መንገድ ወደማይሆን ጥላቻ ወይ ወደማይሆን ግጭት ውስጥ ሊፈጠር ይኬዳል። ከዚያ ሁሉ ምንድነው እንዴት ነው ምንም ከባድ ነገር የሚባል ነገር የለም። ከተመካከሩ ከተወያዩ እና ለመደማመጥ ደግሞ ቅን ልብ ከያዙ በተለይ እግዚአብሔር ለሚፈራ ህዝብና እግዚአብሔርን ሀሳብ ለሚናገር ሰው ማንም ሰው ልቡን በከባድ የሚያስብ የለም ብዬ ነው የማስበው። ምክንያቱም እግዚአብሔር ለሁሉ በላይ ነው፣ ሁሉ ፈጣሪ ነው። የእሱን ሀሳብ ደግሞ በእኛ ፈርተን እግዚአብሔርን ብንነጋገር ነገሮች ይቀላሉ ብዬ ነው የማስበው። በጣም ቆንጆ። እንግዲህ ይሄ ሀገራዊ የሆነ ጥያቄ ስለሆነ የጠየቅሽኝ እንግዲህ ምክክር በሀገር ሌቭል ደረጃ አጀንዳ ሆኖ ከሁሉም የሀገሪቱ ክፍል ተውጣጣው አይ ሆፕ ሰሞኑን ገብተዋል ሚዲያ ላይ እንዳየሁት። ስለዚህ ሌሎች አካላትም የሃይማኖት ተቋማትም ግለሰቦችም ምክክርን አጀንዳ ማድረግ መቻል አለባቸው። በመነጋገር ችግር ይፈታል እንዴ? በመነጋገር ካለ መግባባት ወደ መግባባት መምጣት ይቻላል እንዴ? ይወትሻል አይደል? ምንድነው አላግባባን ያለ
እንደ ሀገርስ እንደ ግለሰብ እንደ ቡድን አላግባባን ያለ ምንድነው? ሰው ወደ መግባባት እንምጣ። ከዘመኑ ጋር አብረን እንዘምን አይደል? እንዴ ዛሬ 21ኛው ሴንቸሪ ላይ ነው ያለነው አይደል? መሬትን ትተው ሰዎች ወደ ሌላ ፕላኔት ለዜጎቻቸው ሌት ተቀን እየሰሩ ነው ያሉት። እንግዲህ የአርቲፊሻል ኢንተለጀንስን ልህቀት ደግሞ የምታየው ነው። ሰው በጣም አእምሮን እየተጠቀመበት ነው ያለ። እኛ እርስ በርስ በመተያየት በመገፋፋት የትም አንደርስም። በመከባበር በመነጋገር አሁን እንዳልሽው ኢሹን አጀንዳ በማድረግ ከታች ወደ ላይ ማድረግ ይቻላል። አሁን ለምሳሌ የሀገሪቱ ናሽናል ዳያሎግ ትልቅ አስተምህሮት ይኖረዋል። ተቋማት ሌሰን ይወስዳሉ፣ እንደ ሀገር ትውልዱ ሌሰን ይወስዳል። ስለዚህ የሃይማኖት አባቶችም ወጣቶችም ምሁራንም በመነጋገር ስትነጋገር ኢሞሽናል ኢንተለጀንስ ሊኖርሽ ይገባል። የሰዎችን ስሜት በደንብ ማዳመጥ። ልትሞቂ ትችያለሽ፣ ልትቀዘቅዝ ትችያለሽ በዛ አጀንዳ ላይ ግን ከጥቅሙ አንጻር ሰከን ብሎ ሀሳብ በመስጠት ሀሳብ በመቀበል ቀጣይ ጊዜን በማየት ለትውልድ የተሻለ ሀገር ለመፍጠር ሁሉም ባለድርሻ አካል መነጋገር መቻል አለበት፣ በምክክር ማመን አለበት ነው ብለው ይሄን ነው የምልሽ። Even though anything could be very hard, like any discussion could be from politics all the way down to family problems, discussion is the better alternative than any type of other alternatives. So I think discussing is the best way to go. But yeah. እንዳለው ነው ዲስከሽን ከጸብ ወደ ጸብ ከሚሄድ ያው ዲስከሽን ሁሉም ሰላማዊ ሊሆን ይችላል፣ ሁሉም መፍትሄ ሊሆን ይችላል፣ ግን በሱ መፍታት ይችላል። በቃ ዲስከሽን አስፈላጊ ነው ላይፍ ላይ። ሰላም ለእናንተ ይሁን። ዛሬ በሰዎች ምን ይላሉ በተነሱ ርዕሰ ጉዳዮች ላይ የማጠቃለያ ሀሳብ እንድሰጥ እህታችን ጄሪ በጋበዘችኝ መሰረት በእነዚህ 3 ርዕሰ ጉዳዮች ላይ አጭር የራሴን ሀሳብ ለመናገር እወዳለሁ፣ ከመጽሐፍ ቅዱስ ክፍል ተነስቼ ማለት ነው። የመጀመሪያው በጥያቄው ላይ የቀረበው የመመካከር ጥቅሙ ምንድነው የሚል ነው። የመመካከር ጥቅም መጽሐፍ ቅዱስ እንደሚነግረን አስተዋይ ምክርን ገንዘቡ ያደርጋል ብሎ ይናገራልና የመመካከር ጥቅም አስተዋይነትንም ጭምር እንደሚሰጥ፣ አስተዋይ ሰው ያንን የምክርን መንፈስ እንደሚቀበል። ምክንያቱም መጽሐፍ ቅዱስ ውስጥ የምክር ጸጋ የተሰጣቸው የመምከር ጸጋ የተሰጣቸው ሰዎች አሉና የነዛን ሰዎች ጸጋ ከማክበር የእግዚአብሔር ጸጋ እንደሆነ ከመቀበል ይጀምራል። ስለዚህ አስተዋይ ሰው ደግሞ ምክርን ምን ያደርጋል ይላል? ገንዘቡ ያደርጋል ይላልና የመመካከር ጥቅም አንዱ ሰው ውስጥ ያለውን የመምከርን ጸጋ ልክ ትንቢትን እንደምንቀበል፣ መማርን እንደምንቀበል፣ ጸሎትን እንደምንቀበል፣ ሌሎች ልዩ ልዩ የጸጋ ስጦታዎችን እንደምንቀበል ልክ እንደዛው ይሄንንም በዛው አይነት መንፈስና ልብ ልንቀበል እንደሚገባን መጽሐፍ ቅዱስ ይነግረናል፣ የምክር መንፈስ ብሎ ስለሚል። ስለዚህ የምክር አስፈላጊነት የእግዚአብሔር የጸጋ ስጦታ መሆኑን በመረዳት ሰዎች ሲመክሩን፣ ሰዎች ለኛ የእግዚአብሔርን ሐሳብ በምክር መልክ ሲያቀርቡልን እንደ አንድ ትልቅ የጸጋ ስጦታ ተቀብለን ያንን በተቀበልነው የጸጋ ስጦታ ውስጥ ደግሞ እግዚአብሔር ሊመክረን ያለ የእግዚአብሔር ሐሳብ እንዳለ የእግዚአብሔር ፈቃድ እንዳለ እንዲሁም ደግሞ የጠቢብነትም ውጤትም እንደሆነ እንድናውቅ መጽሐፍ ቅዱስ ይነግረናል። በምሳሌ ምዕራፍ 11 ቁጥር 14 ላይ መሪ በሌለበት ሕዝብ ይወድቃል፣ በብዙ አማካሪዎች ግን ደህንነት አለ ይላል። መሪ በሌለበት ሕዝብ ይወድቃል፣ በብዙ አማካሪዎች ግን ደህንነት አለ ይላል። ስለዚህ ደህንነትን ለማግኘት የምክርን መቀበል ምክር አስፈላጊ እንደሆነ መጽሐፍ ቅዱስ ይነግረናል። በዛው በምሳሌ መጽሐፍ ውስጥ ምዕራፍ 19 ቁጥር 20 ደግሞ ምክርን ስማ ተግሳጽንም ተቀበል በፍጻሜህም ጠቢብ ትሆናለህ ይላል። ምክርን ስማ ተግሳጽንም ተቀበል በፍጻሜህም ጠቢብ ትሆናለህ ብሎ ይናገራልና የጠቢብ አንዱ መገለጫው ምክርን መስማቱ ነው። አንዳንድ ሰዎች ምክርን መስማት አይፈልጉም፣ መካሪ አይፈልጉም። ራሳቸው ብቻ መምከር የሚወዱ ሰዎች አሉ። የራሳቸውን ሐሳብ ብቻ መቀበልና የራሳቸውን ሐሳብ ብቻ ማስተናገድ የሚፈልጉ ሰዎች አሉ። እነዚህ ሰዎች ከእግዚአብሔር ጸጋ ጋር የሚጋፉ የእግዚአብሔርን ጸጋ የማያከብሩ አወዳደቃቸውን መጥፎ እንደሆነ መጽሐፍ ቅዱስ ይነግረናልና ምክርን መስማት አስፈላጊ እና የግድ
መቀበል ያለብን የእግዚአብሔር ትልቅ የጸጋ ስጦታ እንደሆነ ልናስብ ይገባል። አስፈላጊነቱን እንዴት ያስባሉ የሚል ነው። አስፈላጊነቱ ቀደም ሲልም እንደተናገርኩት ምክር አስፈላጊ ነው። አስፈላጊነቱ አንደኛ ካለንበት ህይወት እንድንወጣ ያደርገናል። በተመከርነው ምክር መንገዳችንን፣ አቅጣጫችንን፣ ህይወታችንን እንድንመራ ያደርገናል። የእግዚአብሔርን ሐሳብ አውቀን እንድንራመድ ያደርገናል። ከዛም ባሻገር ደግሞ እግዚአብሔር ለሚፈልገው ነገር ፈጣን ምላሽ በመስጠት ካለንበት ከብዙ ነገሮች ውስጥ የመውጣት መንገድም ጭምር ስለሚሆን እግዚአብሔር በዛም የሚናገርበት መንገድ እንደሆነም ተረድተን ከዛ ህይወት እንድንወጣና እረፍት እንድናገኝ፣ ሰላም እንድናገኝ፣ የእግዚአብሔርን ሐሳብ እንድናውቅ እንደሚረዳን ልናውቅና ልንረዳ ይገባናል። ይሄ አስፈላጊነቱም ነው። የመጨረሻው ማንኛውንም ችግር በመመካከር መፍታት ይቻላል የሚል ነው። እንግዲህ መጽሐፍ ቅዱስ እንደሚነግረን መፍታት ይቻላል፣ ግን ለመመካከር ደግሞ ልቡ ያስፈልጋል። የእግዚአብሔር ሐሳብ እንደሆነ የእግዚአብሔር ቃል እንደሆነ ማሰብና ማመን ያስፈልጋል። ከዛ ሰው ደግሞ እጠቀማለሁ ብሎ ማሰብና ማመን ደግሞ ያስፈልጋል። አንዳንድ ሰዎች በሚመክሩት ምክር፣ በሚሰጡት ሐሳብ፣ በሚሰጡት አስተያየት ሰዎች ራሳቸውን ለመለወጥ ዝግጁ መሆንን ደግሞ ያስፈልጋልና በመመካከር ችግሮችን መፍታት ይቻላል። ኃይልን ከመጠቀም፣ አላስፈላጊ ነገሮች ውስጥ ከመግባት፣ ከእግዚአብሔር ሐሳብ ከመራቅ እንዲሁም ደግሞ የራስን ውሳኔ ብቻ አክብሮ በመሄድ ከብዙ ውድቀት ለመዳን መመካከር አስፈላጊ ነው። በዚህ ደግሞ መፍታት ይቻላል። ብዙ ሰዎች በመመካከር ከመፍታት ይልቅ በኃይል መፍታትን፣ በጠብ መፍታትን፣ በጦርነት መፍታትን፣ ሌሎች አማራጮችን በመጠቀም መፍታትን እንደ አማራጭ ይጠቀማሉ። ግን የእግዚአብሔር ቃል የሰነፍ መንገድ በዓይኑ ቀና ነው፣ ምክርን የሚሰማ ግን ጠቢብ ነው ይላል። ብዙ ጊዜ ይህንን ቃል ምሳሌ ላይ ይናገራልና ምክርን የሚሰማ ሰው ጠቢብ እንደሆነ፣ የጠቢባን ውይይት፣ የጠቢባን አንድነት፣ የጠቢባን መለያቸው ምክርን የመስማታቸው ውጤት ነውና ሁሉንም ነገር እንደ እግዚአብሔር ቃል በመመካከር መፍታት ይቻላል። ከእግዚአብሔር ቃል ውጭ ግን ከሆነን ደግሞ በመመካከር ላንፈታ የምንችልባቸው መንገዶች ይኖራሉ። ስለዚህ አሁን ባለንበት ዘመን ውስጥ እንደ ሀገር እየመከረች ያለችበት፣ እንደ ሀገር ደግሞ የመከሩ፣ እንደ ሀገር የተወያዩ፣ እንደ ሀገር በጠረጴዛ ዙሪያ ተወያይተው ብዙ ሀሳቦችን ያንሸራሸሩ ሀገራቸውን ከብዙ ውድቀት ለማዳን ችለዋል። ዓለም ላይ ከሚመጣ ጥፋት ለማዳን ችለዋል። እንደ ቤተሰብም የተመካከሩ ሰዎች፣ የተወያዩ ሰዎች ደግሞ ቤተሰባቸውን ለማዳን ለማትረፍ ችለዋል። በግለሰብ ደረጃ ደግሞ ምክርን የሚቀበሉ ሰዎች ጠቢቦች ናቸው። ራሳቸውንም ከክፉ መንገድ ማዳን ችለዋል። ስለዚህ የምክር አስፈላጊነት በጣም ወሳኝ ነው። የእግዚአብሔር ቃል ነው፣ የእግዚአብሔር ጸጋ ነው። ራስንም ከማዳን ሌሎችንም ከማዳን እንደ ሀገርም ደግሞ አሁን ሀገራችን እየመከረች ያለችበት ወቅት ነውና ይሄ ምክር ደግሞ እንዲጸና፣ በዚህም አጋጣሚ ደግሞ የሚመካከሩ ሰዎችም አንዱ የአንዱን ምክር ሰምቶ ሀገራችንን ካለችበት ከብዙ ነገሮች ውስጥ ከብዙ የፖለቲካ ልዩነት፣ የጦርነት ሰቆቃ ውስጥ ልትወጣ የምትችለው ቁጭ ብሎ በመመካከርና ቁጭ ብሎ በመወያየት ነውና በዚሁ አጋጣሚም የምክክር ኮሚሽኑ እያካሄደ ያለውን አሁን ጉባኤ ሁላችንም በያለንበት እንደ እግዚአብሔር ቃል እንድንጸልይ እግዚአብሔር መልካም እንዲያደርግ በዚሁ አጋጣሚ ለመናገር እወዳለሁ። እግዚአብሔር ይባርካችሁ። ሻለው። እንግዲህ ተመልካቾቻችን ለዛሬ ያዝንላችሁ ፕሮግራሜንን ይመስል ነበረ። ብዙ እንደተማራችሁ ተስፋ እናደርጋለን። ያላችሁን ሀሳብ አስተያየት በቴሌግራም አድራሻችን ላኩልን። ከፕሮግራም ጋር እኔ ኢየሩሳሌም አካሉ አብሬያችሁ ቆይታ አድርጌያለሁ። እስከ ሳምንት፣ መልካም ሳምንት።